አያቸው እንደ ቀደ እቺ ያታም ክርስትናች በቃ ይሳደባሉ፣ ከዛ ይወርዳሉ። ላሳይሽ እሱ ነው። ቀጥል እስከዛው አብቂ ያጋ ጀማ ምን ይላል? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት ይላል። እግዚአብሔር ምን አለ? አንድ ሰው ከህይወት ከመረረው አስካሪ መጠጥ ይጠጣ ይላል። ስለዚህ አንቺ ሄደሽ ምን ማድረግ አለብሽ? ጠጪና ስከሪ ፏ በይ ሄደሽ። አምላክሽ ነው ያለሽ። እዚህ መተሽ ቅራሬ ከምትተፊብን ከምትሰድቢን አምላክሽን ከምታዋርጅ ሄደሽ ጠጪ። አምላክሽ ነው የመከረው። አምላክሽ ምን አለ እዚህ ጋር? ያው ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት ይጠጣ ድህነቱ ይልሳል። ስለዚህ አንቺ ከምትናደጂ ሄደሽ ፏ በይ። አምላክሽ ነው ያለሽ። ያው መጽሐፍ ቅዱስ ላይ ያለ ይሄን ነው የምናሳየው። በመጽሐፍ ቃል በቃል በመጽሐፍ ነው የምናሳየው። ጨረስን። ዋናው ግን ሙስሊም ወንድሞቼ እንዳያችሁ ሰው ሲያወራ አትግቢ። ደማከሴ ሰው ሲያወራ አትግቢ። አዳምጪ። እንዳያችሁት አብዛኛው ክርስቲያን መጽሐፍ ቅዱስ ሲከፈት ኢማ ይክደዋል ወኢማ ደግሞ የሙስሊሞች መጽሐፍ ብሎ ይወጣል፣ ወኢማ ይሳደባል። አሁን የቅድሟ ልጅ ያልተሳደበችው ስድብ የለም። እነዚህ ናቸው፣ ሊትራሊ እነዚህ ናቸው። ባይ ዘ ወይ ይሄን የተማሩት ከቤተ ክርስቲያን ነው። ባለፈው አሳይቻለሁ። እዚህ መጽሐፍ ላይ ቤተ ክርስቲያን በመጽሐፍ ደረጃ ጽፋ አስተምራችሁ ተመከሩ። እዚህ ጋር ምን እንደሚያው እዚህ ጋር እዩት። እናንተ የጅብ ዘመዶች አባታችሁ ዝንጀሮ እናታችሁ ጦጣ ብሎ ያስተማራችሁ ቤተ ክርስቲያን ናት። ቤተ ክርስቲያን ስድብ አስተምራችኋለች። እዩት እዚህ ጋር እናንተ ውሾች፣ እናንተ እባቦች እንደዛ ከሄድክ እኮ አላህም ይሳደባል። ለምን የጋበይ አጩሂ መጮህ መፍትሄ መጮህ መፍትሄ አይሆንማ እህቴ፣ መጮህ መፍትሄ እኮ አይሆንም። በአላህ ረጋ በል። ለምን አናውራ? መረጋጋት የሚባል ነገር እኮ አለ። ሁልጊዜ መጮህ የለባቸውም። ዋናው ያው እኛ መጽሐፍ ክፍል አሳይተናል። ቤተክርስቲያን መጽሐፍ ጽፋ መጽሐፍ እዚህ ነበር መጽሐፍ ጽፋ ሙስሊሞችን ስደቡ ትላለች። ያው ቃል በቃል እናንተ እባቦች፣ እናንተ ውሾች፣ የተኩላ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ለዘላለሙ አሜን። ያው ይሄ እናንተ መጽሐፍ ነው። ሂድበት አቡኪ። ጃ ካላችሁ ሂዱበት። እሰማለሁ ወይ ምሩው? በጣም የሚገርም ነው ባይዘው እና ያው እንግዲህ ተመልክተናል። አሁን ክርስ ማቅረብ ችግር የለውም። ስለምትደነግጡ እንረዳለን። መታችሁ ብዙ ነገር ልትሉ ትችላላችሁ፣ ልትሳደቡ፣ ልትወቅሱ ትችላላችሁ። ችግር የለውም። የነቢያት መንገድ ስለሆነ ማለት ነው። የምትናገሩትን ነገር ግን ዲፌንድ ማድረግ አለመቻል፣ ይሄ በጣም የሚያሳፍር ነገር ነው። እንዲያርጋችኋል። እሺ እናሳ የለም ምንም ምንድን ያደረግነው የለም። ምንድን ያጠፋ ነው የለም። ዝም ብላችሁ ስሜታችሁን ሳይሆን ትክክለኛውን አስተምሮ ተከተሉ። አትፍሩ። ራሳችሁን አድምጡ። ሻሃዳ መያዝ ካለባችሁም ሻሃዳ ያዙ። ቁጭ ብለን እናጠናለን ካላችሁም ቁጭ ብላችሁ አጥኑ ማለት ነው። ጊዜው የመማር የመሞገት የማስተማር እንጂ ይሄ ለተራ ብሽሽቅ አይደለም። አንዳንዱ ዝም ብሎ ለብሽሽቅ ይገባል። እኛ እንካ ሰላምታ ለማለት እዚህ አልተቀምጥንም። ጊዜም አልተረፈንም። እንካ ሰላምታ ለመጫወት ማለት ነው። እሱን ሂዱና ሌላ ቦታ ተጫወቱ። በቁም ነገር አስቡት ለማለት ነው። የምትገቡ ሰዎች ደግሞ በቃ አትጩ እንዴ! ሌሊት 6 ሰዓት ነው። በቃ ረጋ ብለን እናወራ። ስሙኛ እንዴት እንደምናወራ ድምጻችንን የሆነ ኪሮስ ነገር ይፈጥራሉ። ኪሮስ አታርጉት እሺ። እንደዛ ነው። ሳሪ ገብታለች። አይ ቲንክ ሳሪን እናውራትና ጃ አለ። ጃ ግን ዛሬ ምንም ሲያወራ አልሰማሁትም። አይ ቲንክ ያለ አልመሰለኝም። እሺ ይምሩ ቀጥል። በቃ አዲስ ሰው ምናምን መግባቱ ምንም እያሳየኝ አይደለም። ከገባ አንድ ክርስቲያን እንትን ማለት ፈልጋለሁ። ግን አድምጡ። ምንም የምናስጨንቃችሁ ነገር የለም። ገብታችሁ መጠየቅ፣ መጠየቅ፣ መሞገት፣ መሟገር ትችላላችሁ። ጩኸት፣ ስድብ፣ ማንጓጠጥ፣ ማላገጥ፣ የሰውን ሃይማኖት መንካት አይፈቀድም እዚህ ቤት ከይቅርታ ጋር። እሺ አቦከርሽ በሰላም ነው። እኔ እኮ ለነገር አይደለም የመጣሁት። እኔን እያዳመጣችሁኝ አይደለም። ለምን ሰውን ለማዳን እስከሆነ ድረስ ለምን በስነ ስርዓት አናወራም? በዛ ላይ አልተሳደብኩም። እኔ አልሳደብምም። ደግሞ ተሳደብ የሚለኝ ግለሰብም የለም ሃይማኖትም የለኝም። መቼ አልሳደብም። እኔ ያልኩ ቅድም የከፈትከውን አውጣ። እኔ አላፍርበትም። በዛ እንወያይ። ኢምራን ቅድም የከፈትክበትን ዘዳግም ላይ ያሉን ክበትም። ኧረ ረጋቤሻ አንዴ ደግሞ አስወሪ። ያን ችግር መሰለኝ አታስወሪኝ። በቃ ከስድብ ይበሳል እኮ ደማከሴ።
አንቺ አልታወቀሽም እንጂ ውስጥሽ የሚያስደርግ አይን አለብሽ። ወላሂ አልታወቀሽም። ለዛ ነው እንጂ እየጮሽ ነው ያለሽ። ኢምራን ባህሪ ወጥቼ ልግባ። የእሷ እየተሰማኝ አይደለም። ወጥቼ ልግባ። እሺ አቡኪ ባህሪሽን አስተካኪያ። ለማክሲ ባህሪሽን ማስተካከል አለ። መጮህ የለብሽም። ቶኔ ከፍ ያለ ነው። ለዛ ነው እና ቅድም ዘዳግም ያለውን ክፈትና ረጋ ብለሽ ለማትሞክሪ እንዴ ማንም ካልተማርሽ እኛ ላይ መጮህ ትቻለሽ እንዴ? ለምን ትጮህብናለሽ? ምን አደረገሽ? ረጋ ብለሽ ኢምራን ለምንድን ነው ግን ፖለቲካ ለመስራት እንደሚቸኩለው? አይደለም አሁንም እኮ አቤት ሚታል ክፈተው፣ መጽሐፉን ክፈተውና እናንብበው። ዘዳግም ላይ ያለውን ብልጥ ተቀጠቀጠ ቢለው ችግር የለውም። ስናወራ ረጋ ብለን እንትን ለምን ችግር ይልፈታው ኢንሻአላህ። ዘዳግም ምዕራፍ 23 ያለ አንብቢው ቀረብ አድርገው። ቁላውም የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ይሄ ማለት ላስረዳ ጠይብ፣ እኔ አላፍርበት መጽሐፌ ነው፣ አፍሬበትም አላውቅም። ይሄ ማለት ወደ እግዚአብሔር ጥያቄ ወደ እግዚአብሔር ጉባኤ አይግባ ብሏል አይደል ያልኩህ? ይሄ እኮ ወደ እግዚአብሔር ቤተ መንግስተ ሰማያት አይገባም ሳይሆን ጉባኤ ነው። አንደኛ ነገር ቁላውን የተቀጠቀጠ የሚለው ለጣዖት የሰው ነው። ጠይብ ስለ ጣዖት እቃቸውን ለጣዖት ምንም አልስቅም። ጌታን ይህ ምንም የሚል ነገር አይደለም። ለምሳሌ አሁን በእጅ ታፍርበታለህ፣ በእጅ ታፍርበታለህ፣ አታፍርበትም። ያም እኮ የራስ አካል ነው፣ አካል ነው። የሚያሳፍር ነገር አይደለም። ለምሳሌ አይኔ ብለህ እንደምጠራው ያን ለመጥራት ምን ይከብድሃል? እስኪ አንድ ደግመሽ ትሪያለ በዩስኪ እንዴት ወይ በቃ የሆነ ፖለቲካ ሰራህ በዩስ ያለ ኢፍራንክ ጌት ችግር የለውም ማለት ችግር ከሌለው በዩስ ችግር ከሌለው በዩስ ችግር ከሌለው በዩስ እንዴ እዛ ጋር የሚለው ቁላው የተቀጠቀጠ ነው የሚለው ምን የሚያሳፍር ነገር አለው? ሀላስ ምንም የሚያሳፍር ነገር የለም እኮ። ያም ሆነ ወደ እግዚአብሔር ጉባኤ አይግባ ያለበት ምክንያት እናመሰግናለን። በቃ ተመልሶልናል። እናመሰግናለን። ደግመሽ ቃሉን እንዳታዩ ተመልሶልናል። አውዝ ቢላህ ወይኔ ያሳቀኝ ነገር እኮ ማለት ነው። እራሱ አንብባ ምን አለች? አልስቅም አለች። እየሳቀች እኮ ነው። እየሳቀች አልስቅም ትላለች። እና ሱብሃንአላህ ዋናው የእግዚአብሔር ቃል እንዲህ የሚያሳፍር ነው። ሌላ ቃል እኮ አለ። ሌላ ቃል ምሳሌ ሞልቷል እኮ ግን ቃል በቃል ያኛውን ቃል ይጠቀማሉ። ይሄ እንድትማው ነው። እናመሰግናለን። አክቹዋሊ እዚህ ጋር መቆየት አንፈልግም። አይታችኋል። እሺ አቤል ሰላም ብያለሁ። እሺ ሰላም ወንድሜ ሰሞላ ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? ኦርቶዶክስ። ከየት ቤተ እምነት ነህ? እሺ አመሰግናለሁ። እስኪ እንደው እችን ተነብልኛለህ? አንድ የእግዚአብሔርን ቃል አቤልዬ፣ እችን ተነብልኛለህ?